የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት የተከበራችሁ የቻናላችን ቤተሰብ አባላት፣ በዚህ ቪዲዮ የአፄ ኃይለ ሥላሴ ታሪክ ክፍል 8 ትረካን ይዘን ቀርበናል። እናንተም እንደ ሁልጊዜው ሙሉውን ትረካችንን እንድትከታተሉልንና እንድታዳምጡልን በትህትና እንጠይቃችኋለን። በቀደሙት ጊዜያት ሙሉ ትረካችንን ስላዳመጣችሁልን እጅግ አድርገን እናመሰግናችኋለን። ቪዲዮአችንን ላይክ እያደረጋችሁ አጋርነታችሁን አሳዩ። የደወሏን ምልክት እየተጫናችሁ ቻናላችንን ሰብስክራይብ አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችንም ወደ ቻናላችን ቀላቅሉልን። በኮሜንት ቦታ ላይ ሐሳብ አስተያየታችሁን አስፍሩልን እያል አሁን ወደ ሙሉ ትረካችን እናመራለን። የ1923ቱ ሕገ መንግሥት በውስጡ ሰፋና ዘርዘር ያሉ አንቀጾች ያሉት ነው። ንጉሡ የራሳቸውን ሥልጣን ብቻ ሳይሆን ሕዝቡም ሹማምንቱም ሁሉም የማይጎዱበት ሚዛናዊ ሕገ መንግሥት እንዲሆን ጥረዋል። የተጠቀሱት አንቀጾችም ቢሆኑ ለዘመናት የኖሩ ናቸው። ንጉሡ የነበረውን ባህል ጻፉት፣ ጽፈውም ሕግ አደረጉት። በርካታ ምሁራን የተጠቀሱትን አንቀጾች እየጠቀሱ ሕገ መንግሥቱን ይተቹታል። በእውነቱ ያን ሕገ መንግሥት ለመተቸት የሚያስችል አንዳችም ታሪካዊ መነሻ በኢትዮጵያ ምድር ኖሮ አያውቅም። እርግጥ ነው በሕገ መንግሥቱ ንጉሠ ነገሥቱ ለመሾምና ለመሻር፣ ፍርድ ለመስጠት፣ ጦርነት ለማወጅና ለማቆም፣ መሬትና የክብር ማዕረግ ለመስጠት ስልጣን አላቸው። ማንኛውም መሳፍንት ግን በግሉ እንዳለፈው ዘመን ከውጭ አገር መንግስታት ጋር መዋዋል፣ መሳሪያ፣ ሽልማትና ማናቸውንም አይነት ጥቅማ ጥቅም መቀበል አይችልም። በአጠቃላይ እያንዳንዷ ነገር ከንጉሠ ነገሥቱ የምትመነጭ ሆና መሳፍንቱን በቁጥጥር ስር ማድረግ ተችሏል። የመሳፍንቱ ስልጣን እንዳለ ነው። ነገር ግን ለሕግ መገዛት መልመድ መቻል አለባቸው የሚለውን ዕቅድ ብቻ እንኳ በበጎ ጎኑ ማየት ይቻላል። ስልጣናቸውን ለማጥበቅ ሲሉ እንጂ አንዳችም ብሔራዊ ፋይዳ አልነበረውም ነበር። አፄ ኃይለ ሥላሴ ስልጣናቸው ላይ አልተኙም፣ ሰርተውበታል። ስልጣን በማፍቀር ኃይለ ሥላሴ እንደ ማንኛውም አፍሪካዊ መሪ ተወዳዳሪ እንዳልነበራቸው ግልጽ። ለዚህም ርኅራኄ የላቸው። ታሪካቸውን ከልብ ስንመረምር ግን ለኢትዮጵያ ማስፈልጋት እኔ ነኝ ያሉ ይመስላል። ከሁሉም በላይ ደግሞ የ1923ቱ ሕገ መንግሥት ምን አይነት ይዘት ቢኖረው ይሻል ነበር ብለን መጠየቅ አለን። መቼም መሳፍንቱን መኳንንቱን
በአንድ ጊዜ ስልጣናቸውን ነጣጥቀው እጅግ ዘመናዊ የሆነውን ዲሞክራሲያዊ ስርዓት እንዲዘረጉና ራሳቸውን አደጋ ላይ እንዲጥሉ አሁን ላይ ሆነን አንመክራቸው። ያን ሁሉ ወግና ባህል በአንዴ መናድ እብደት ይሆናል። የሆነ ሆኖ የ1923 ሕገ መንግሥት መሳፍንቱ፣ መኳንንቱና ሚኒስቴሮች ጥቅማችን ተነካ ብለው እንዳያጉረመርሙ አድርጎ ጸጥ ለማሰኘት ሲባል ፊውዳላዊ አካሄዱ እንዲቀጥል ግድ ሲሆን፣ ተራው ማህበረሰብም እውቀትና ችሎታ እስካለው ድረስ የሚሾምበትን ሁኔታ አመቻችቷል። አፄ ኃይለ ሥላሴ በዓለም ላይ ፊውዳሊዝም መቅረቱን እያወቅን ስላሉ አገዛዛቸው ፊውዳል አልነበረም ለማለት አያስችልም። ሹማምንቱ የርስትና ጉልት ተተካዮች ስለሆኑም አገዛዛቸው ፊውዳል ነበር ለማለት አያስችልም። አሁንም በርካታ ምሁራን አፄ ኃይለ ሥላሴንም ሆነ አገዛዛቸውን ሙሉ በሙሉ ፊውዳል የሚል መጠሪያ ሰጥተውታል። አብዮቱን ለማግነን ሲባልም ብዙ ተብሏል። የፊውዳል ትርጓሜ የቀጥቃጭ ልጅ ቀጥቃጭ፣ የሸማኔ ልጅ ሸማኔ፣ የገበሬ ልጅ ገበሬ፣ የገባር ልጅ ገባር፣ የባላባት ልጅ ባላባት። ይሄኛው የፊውዳል ትርጓሜ በአፄ ኃይለ ሥላሴ አጠገብ አልፎ አያውቅም። ሹማምንቱ በርስትነት የሚይዙት ሰፊ መሬት ቀጥሎ መቆየቱ ፊውዳላዊ ካልተባለ በቀር እሱም ቢሆን ተራ ሰው ከተሾመ ከሹመቱ ጋር አብሮ ይሰጠዋል። የኢትዮጵያ ሕዝብና መንግስት ደግሞ ለጊዜው የነበረው ሀብት መሬት ነው። ጥቅማ ጥቅሙም በመሬት ነው። በአጭሩ የአፄ ኃይለ ሥላሴ ዘመን ፊውዳል አልነበረም። ከፊል ፊውዳል ከፊል ካፒታሊዝም ነው። እንደ ዛሬው መሬቱም ሕዝቡም የንጉሠ ነገሥቱ ነው። አፄ ኃይለ ሥላሴን በንግሥት ዘውዲቱ ዘመን በወግ አጥባቂዎቹ ጥርስ ውስጥ ያስገባቸው አንዱ ምክንያት ፊውዳል አለመሆናቸው። አሁን ግን ሕገ መንግሥቱም ይፈቅዳልና እንደ ልባቸው ሁሉንም አይነት የህብረተሰብ ክፍል ምን ሙያ ያለው እያሉ ማሳተፍ የሚችሉበትን ሁኔታ አረጋግጠዋል። ከእርሳቸው በፊት በነበረው ዘመን ግን ጥያቄው የሰው ልጅ ነው ወይ የሚል የዘር ሐረግን ማዕረግ ያደረገ ነበር። የ1923ቱ ሕገ መንግሥት ኢትዮጵያ በውስጧ ሁከት የሌለባትና በሕገ መንግሥት የምትተዳደር አገር ተብላ እንድትታይ፣ ሕዝቡ አዲስ የአስተዳደር ስርዓት እንዲለምድ መሰረት በመጣል የመሳፍንት ትልቅ ስልጣን ለመገደብ፣ ፊውዳሊዝምን በከፊል ቆርሶ ለመጣል፣ ምሁራንን እንደ ልብ ለማሳተፍ በማስቻል ከፍተኛ ሚና ነበር። አንዳንድ ምሁራን ዛሬ ላይ ሆኖ እንደሚያጣጥሉት አይደለም። ኢትዮጵያ በሕገ መንግሥቱ መሰረት የሁለት ፓርላማ ባለቤት ሆነች። አንደኛው ማለትም የላዕላይ ፓርላማው የሕግ መወሰኛ ምክር ቤት የሚል ስያሜ ሲሰጠው፣ ሁለተኛው ፓርላማ ደግሞ የሕግ መምሪያ ምክር ቤት ተሰኘ። ሁለት ምክር ቤቶች ያሉት ፓርላማ የአባላቱ አመራረጥ የሕግ መወሰኛ ምክር ቤት አባላት መሳፍንቱና መኳንንቱ ሲሆኑ እነሱም በቀጥታ በንጉሠ ነገሥቱ የሚመረጡ ናቸው። ይህም ሲባል መንግስታቸውን ብዙ ካገለገሉና መሳፍንት ካልሆኑ ተራ ሰዎችም ጭምር የተውጣጡ ተመራጮች ይሳተፉበታል። የሕግ መምሪያ ምክር ቤት ደግሞ ሕዝቡ ለቀጥተኛ ፖለቲካዊ ተሳትፎ ወይም ምርጫ ገና አልበቃም በሚል መነሻ መሳፍንቱና መኳንንቱ እንዲሁም ሌሎች ሹማምንት ያመኑባቸውን የበታች ሹማምንት የሕዝብ እንደራሴዎች እንዲሆኑ የመምረጥ ስልጣን ተሰጣቸው። እንደራሴዎች ከሚመረጡበት መስፈርት አንዱም
ሀብትና ንብረት ያላቸው የሚል ተጠያቂነትን ማዕከል ያደረገ ነበር። ምክር ቤቶቹ ወደፊት አስፈላጊ ሲሆን የሚጨምሩ ተብሎ 56 አባላት እንዲኖሯቸው ተደረገ። ሂደቱ በግልጽ እንደሚያሳየው ሕግ አውጪው አካልና ሕግ አስፈጻሚው አካል የተያያዙ እንጂ ለየቅል ሆነው የሚጓዙበት ሁኔታ የለም። ለዚህም ነው ንጉሱ ፓርላማ እንዲኖር ፈቅደው መልሰው በራሳቸው ቁጥጥር ስር አደረጉት ተብለው የሚወቀሱት። አሁንም በተመሳሳይ ለመንቀፍ የሚያስችል ትክክለኛ ሞራል እጃችን እስኪገባ ድረስ ወይም ማነጻጸሪያውን በሀገራችን እስክናገኝ ድረስ በዚህ ጽሑፍ ከመንቀፍ ተቆጥበን እንቀጥላለን። እስከዚያ መሆን እንዳልነበረበት ከታወቀ አልፎ ሄዶ ሙታንን መውቀሱ አህያውን ፈርቶ ዳውላውን ስለሚሆን እንጂ ወቀሳው ግን ተገቢ ነው። የመጀመሪያውን ፓርላማና ሕገ መንግስቱን በሚመለከት የሕገ መንግስቱ ዋና ረቃቂ በጅሮንድ ተክለ ሐዋርያት ነበሩና ከብዙ ዓመታት በኋላ ትዝታቸውን በቃለ መጠይቅ ሲያካፍሉ በዚያን ወቅት የኛ ፍላጎት የፓርላማ አባላት በደንብ እንዲሰሩ ወይ ዘመናዊ ሕግ እንዲያወጡ አልነበር። እኛ የፈለግነው ሕዝቡ መንግስት የሚያወጣውን ሕግ እንዲቀበልልን። ይህንንም ተቀባይነት ለማግኘት የሚያመቸው መሳፍንቱ መጀመሪያ ተነጋግረውበት ከተቀበሉት ነው። እኛ የፈለግነው የኢትዮጵያን ሕዝብ በመሳፍንቱ አማካኝነት ለማነጋገር። ስለዚህ መሳፍንቱን ለዕቅዳችንና ለዓላማችን መሳሪያ ያደረግናቸው ማለት ይቻላል ብለዋል። መሳፍንቱና መኳንንቱ የሕግ መወሰኛ ምክር ቤትና የሕግ መምሪያ ምክር ቤት አባሉ ነው እንዲሰሩ መደረጋቸው እንዳለ ሆኖ ነገር ግን የሚሾሙት መሳፍንትና መኳንንት ብቻ እንዳልነበሩ በቀላሉ መረዳት እንችላለን። ንጉሱ ሕገ መንግስቱ ባጎናጸፋቸው የመምረጥ መብት ተጠቅመው የምክር ቤቶቹ ፕሬዝዳንትና ምክትል ፕሬዝዳንት እንዲሆኑ የመረጧቸው ከመሳፍንት ወገን ያልሆኑና ቀደም ካለው ጊዜ ጀምሮ ታማኝ ሆነው የመጡትን ነው። ለምሳሌ የሕግ መወሰኛ ምክር ቤት ፕሬዝዳንትና ምክትል ፕሬዝዳንት ሆነው የተሾሙት ቢትወደድ ወልደ ጻድቅ ጎሹና ብላቴን ጌታ ሳህሌ ጸዳሉ ነበሩ። ፕሮፌሰር ባህሩ ዘውዴ ይህን ጉዳይ እነዚህ ሹማምንት እንደነ ራስ ካሳ ኃይሉ፣ ራስ ኃይሉ ተክለ ሃይማኖትና ራስ ስዩም መንገሻን የመሳሰሉ መሳፍንት እንዲዳኙ መደረጋቸው መሳፍንቱ ምን ያህል በንጉሠ ነገሥቱ መዳፍ ስር እንደወደቁ ጉልህ ማስረጃ ነው ይሉታል። በዚህ መልኩ ጥቅምት 23 ቀን 1924 ዓ.ም ምክር ቤቶች በይፋ ስራ ጀመሩ። ፓርላማው 7 ቋሚ ኮሚቴዎችን አደራጅቶ መንቀሳቀስ ጀመረ። ቋሚ ኮሚቴዎቹ በቅደም ተከተል የሕግ ሥራ ኮሚቴ፣ የውጭ ጉዳይ ቋሚ ኮሚቴ፣ የመከላከያ ኮሚቴ፣ የገንዘብ ኮሚቴ፣ የበጀት ኮሚቴ፣ የሕዝብ እድገት ኮሚቴ እንዲሁም የኮሚቴዎቹን አባላት የሚመርጥ አንድ መራጭ ኮሚቴ ተብለው ተዋቀሩ። 7 አባላት ያሉት የሕግ ሥራ ኮሚቴ የሕግ ረቂቆች ለምክር ቤቱ ከመቅረባቸው አስቀድሞ የሕግ ቅርጽ ይዘው መቅረባቸውን የሚያረጋግጥ ተግባር ያከናውናል። የውጭ ጉዳይ ቋሚ ኮሚቴ የሚላኩለት ስራዎች ኢትዮጵያ የምታደርጋቸው ዓለም አቀፍ ስምምነቶችና የተባበሩት መንግስታት የስምምነት ግዴታዎች ናቸው። መከላከያን የሚመለከቱ ጉዳዮች የሚላኩለት የመከላከያ ኮሚቴ የሀገርን ኢኮኖሚ በማስፋፋት ረገድ ትልቁን ድርሻ የሚወጣው የሀገርን ኢኮኖሚ በማስፋፋት ረገድ
ትልቁን ድርሻ የሚወጣው የገንዘብ ኮሚቴ ነው። የህዝብ እድገት ኮሚቴም ትምህርትን፣ ጤና ጥበቃን፣ እርሻን የሚመለከቱ ጉዳዮች ይቀርቡለታል። መራጭ ኮሚቴው ደግሞ የቋሚ ኮሚቴ እጩዎችን በመምረጥ ለፓርላማው ያቀርባል። ይህ የፓርላማ አሰራር እስከተሻሻለው ህገ መንግስት ድረስ ሲሰራበት ቆይቷል። ህገ መንግስቱ የተሻሻለው በ1948 ዓ.ም ቢሆንም በዚህ ጽሑፍ ዘመኑን ተከትለን ሄደን ከምናገኘው ከወዲሁ አጠቃለነው ማለፉ ይመረጣል። የተሻሻለው ህገ መንግስት የተሻለ የመምረጥ መብትን ለህብረተሰቡ ሰጥቷል። በተሻሻለው ህገ መንግስት መሰረት ማንኛውም ኢትዮጵያዊ 18 ዓመት ከሞላው የመምረጥ መብት ሲኖረው ለመመረጥ ደግሞ ከ21 ዓመት በላይ ሊሆን ይገባል። ማንበብና መጻፍ መቻል ግድ ነበር። የሚመረጡት አባላት የህግ መምሪያ ምክር ቤት ይገባሉ። የህግ መወሰኛ ምክር ቤቱ ግን አባላቱ እንደ ቀድሞ በንጉሠ ነገሥቱ የሚመረጡ ናቸው። የህግ መወሰኛ ምክር ቤት ከንጉሱ በታችና ከህግ መምሪያ በላይ ሲሆን ከንጉሱ በታች ህግ የማጽደቅ ወይም ያለማጽደቅ ስልጣን ነበር። በ1948 ህገ መንግስትም ሆነ በ1923 ንጉሱ ምክር ቤቶቹን መበተንና ምክር ቤቱ የሚያወጣቸውን ህጎች መሻር የሚያስችላቸው አንቀጾች የተካተቱበት ነበር። የምክር ቤቱ ስልጣን የሚመነጨው ከንጉሠ ነገሥቱ መሆኑን ግልጽ ነው። ቀደም ሲል እንዳየነውም ህጎች የሚጸድቁት የህግ መምሪያው ምክር ቤት መክሮበትና ህግ መወሰኛው ምክር ቤት ወዶ ሲቀበለው ነው። ያም ሆኖ የመጨረሻው የመወሰን ስልጣን የንጉሠ ነገሥቱ እንደሆነ ግልጽ ድንጋጌ አለ። የምክር ቤቶቹ አባላት ሚኒስቴሮች የሚያቀርቡላቸውን ጉዳዮች እየተቀበሉ ይመክራሉ። ሚኒስቴሮቹ በሚኒስቴሮቹ ምርጫ ውስጥ ግን ጣልቃ አይገቡም። በ1948 ህዝቡ እንደራሴውን በቀጥታ መምረጥ መቻሉ ደግሞ አንድ ትልቅ ጅማሮ ነው። እነዚህ እንደራሴዎች በፊት በመሳፍንቱ ይሁንታ የሚመረጡ ሲሆኑ ከ1948 ዓመተ ምህረት በኋላ ግን በህዝብ መመረጥ ጀምረዋል። ህዝባዊ ምርጫ በ1950 ዓመተ ምህረት ከተጀመረ በኋላም ለ5 ዙር በየ4 ዓመቱ ምርጫ ተካሄደ። ተመራጮች እንደ ዛሬው አይሁን እንጂ ቅስቀሳ ያደርጉ ነበር። የመወዳደሪያ ምልክትም ነበራቸው። ከተሻሻለው ህገ መንግስት ጋር ተያይዞም 7 የነበሩት የሥራ ክፍፍሎች ወደ 14 አድገዋል። ከየግዛቱ ተመርጠው የሚመጡ እንደራሴዎችም ቀደም ሲል አነስተኛ ቁጥር ይኖራቸው እንጂ ወደ ኋላ 250 ደርሰዋል። ደሞዙ በ300 ብር ተጀምሮ በየጊዜው እያደገ 1000 ብር ደርሶ ነበር። በርከት ያሉ ሴት ተመራጮች የፓርላማ አባል ነበሩ። ከሰኞ እስከ ዓርብ ፓርላማው ስራ ላይ ነው። ሰኔ 1 ለረፍት ይዘጋል። ጥቅምት 23 ስራ ይጀምራል። ንጉሱ በዓመት 2 ጊዜ ብቻ ይገኛል። በመዝጊያና በመክፈቻ ዕለት ብቻ ንግግር ያደርጋሉ። የመወሰኛ ምክር ቤቱ አባላት ብዛትም 175 ደርሶ ነበር። በአጠቃላይ ይዘትና ቅርጹ ከአሁኑ ብዙ የተለየ እንዳልነበር በሕይወት ያሉ የቀድሞ አባላት ይገልጻሉ። አፄ ኃይለ ሥላሴ ምክር ቤቶችን ካቋቋሙና ሕገ መንግሥቱን ካጸደቁ በኋላ ግን ብዙሃኑ ተስማምቶ ለሕገ መንግሥቱ ተገዥነቱን ያረጋግጥ እንጂ ጥቂቶች ዕውቅና ነፍገው ነበር። እንግዲህ በዚህ ሕገ መንግሥት መሠረት
በርካታ የአስተዳደር ለውጦች የተፈጠሩ ሲሆን ከነዚህም ውስጥ የርስተ ውርስ መብት አንዱ ነው። በዚህም ንጉሠ ነገሥቱ ይሾማል እንጂ የአባቴ ግዛት የሚባል ነገር የለም። ይህን ሕግ በመቃወም የጎጃሙ የንጉሥ ተክለ ሃይማኖት ልጅ ራስ ኃይሉ ተክለ ሃይማኖት የጎጃም ገዢ ሆኖ ለ30 ዓመታት ያህል የቆየ ነበርና አልገዛም አለ። ይባስ ብሎ ልጅ ኢያሱ ታስሮ ከነበረበት ከፍቼ እስር ቤት ሊያስመልጥ ሲል ተገኝቶ ለፍርድ ቀርቦ ሞት ቢፈረድበትም ንጉሡ ሀብቱ ተወርሶ እንዲታሰር አደረጉ። ጎጃም ላይ የቅርብ ዘመዳቸውን ራስ እምሩ ኃይለ ሥላሴን በ1924 ዓ.ም ሾሙ። ከዚያም አፄ ኃይለ ሥላሴ ፊታቸውን ወደ ጅማ በማዞር በቀዳማዊ አባ ጅፋርና በዳግማዊ አባ ጅፋር ጊዜ ለአፄ ምኒልክ በሰላም ከገበረች ጊዜ ጀምሮ ነፃ የውስጥ አስተዳደር የነበራት ጅማ በማዕከላዊ መንግስት ቁጥጥር ስር ሆነች። በቀጥተኛው አስተዳደራዊ ቁጥጥር ስር መዋል ከባድ ሆኖ የታየው የትግራይ ግዛት ብቻ ነበርና የአፄ ዮሐንስ የልጅ ልጅ የሆኑት ራስ ስዩም መንገሻና ራስ ጉግሳርያ ምዕራብና ምስራቅ ትግራይን ያስተዳድሩ ስለነበር እነሱን በቅርብ ዘመድ ጋብቻ ጠልፈው ጠቀለሉ። መንግስት በየግዛቱ ላይ የበላይነቱ እያየለ ሲሄድ ምንም እንኳ የቀድሞ ባህሪውን የለወጠ ባይመስልም ንጉሠ ነገሥቱ ግን በግዛቱ ብቻ ሳይሆን በሰራዊቱ ላይም ማዘዝ የሚችሉበት ሁኔታ ተፈጥሯል። ባየነው መልኩ የአፄ ኃይለ ሥላሴ ስልጣን በጽኑ መሰረት የተገነባ መሰለ። የኢትዮጵያ የዘመናዊነት ጉዞም ፍጥነቱን ጨመረ። ታማኝ ምሁራንም በተቋቋሙት ዘመናዊ የመንግስት ድርጅቶችና መስሪያ ቤቶች እየተመደቡ በሕግ በተሰጣቸው ስልጣን ዘመናዊ አሰራራቸውን ገፉበት። ቀደም ባለው ጊዜ ከውጭ አገር የመጡ አማካሪዎችና የልዩ ልዩ ሙያ ባለቤቶች የተባሉትም አንዳንድ አገር የማዘመን ሥራ ለመስራት እንቅስቃሴ ጀመሩ። ለምሳሌ ዘመናዊ ጦር የማሰልጠንና ሌሎች ከዚህ ቀደም ያልነበሩ ሥራዎች ተጀመሩ። የተጀመሩትም ተጠናክረው ቀጠሉ። በጥቅሉ ከአልጋ ወራሽነታቸው ዘመን ጀምሮ የታቀዱ ሥራዎች ሁሉም መልክ እንዲኖራቸው ሆነ። ሕገ መንግሥቱን መሠረት በማድረግም መንግሥት ለቤተ ክርስቲያን፣ ለጦርና ለጉልተኛ ሹማምንት የገባሬዎች የጉልበት አገልግሎት፣ የምግብ ግብር፣ የምርት ስፈር፣ የአስራት መዋጮ፣ የመንግሥት የግብርና እና የበጀት መሠረቶች ነበሩ። ከሕገ መንግሥት መጽደቅ በኋላ ግን የመንግሥት ገቢ ለመጀመሪያ ጊዜ በገንዘብ ግብር ላይ እንዲመሰረት ደነገጉ። ምንም እንኳ ወደፊት እንደምናገኘው ዘመናዊ የሆነ የበጀት ስርዓት ነበር ባይባልም መሰረቱ የተጣለው ከወዲህ ነበር። እናም የ1923 ሕገ መንግሥት ለዘመናዊት ኢትዮጵያ ጅምር እንቅስቃሴ ሰፊ ሚና ነበር። አገር የማሰልጠን ሂደቱ በቀጠለበት ሁኔታ ግን ብዙ ሳይቆይ ከ4 ዓመት በኋላ ወረራው ተከተለ። ውድ የቻናላችን ተከታታዮች የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ የተሰኘው መጽሐፍ ክፍል የሆነው የአፄ ኃይለ ሥላሴ ዘመነ መንግስት ክፍል 8 ትረካ በዚሁ ተጠናቋል። በቀጣይ ክፍል 9ን ይዘን እንቀርባለን። እናንተም ትረካችንን እስከ መጨረሻው ስላዳመጣችሁና ስለተከታተላችሁልን እጅግ አድርገን እያመሰገንን በቀጣይ ቪዲዮ እስክንገናኝ ደህና ሰንብቱልን።